ሰላም ወደዚህ የታሪክ ማብራሪያ እንኳን በደህና መጣችሁ። ዛሬ ከቅኝ ግዛት በፊት በነበረው የደቡብ እስያ ታሪክ ውስጥ እጅግ አስደናቂ ወደሆነ እና ለ300 ዓመታት ወደ ዘለቀው ታሪካዊ ምርመራ ይዘናቸው እንገባለን። ስለ አፍሪካውያን በህንድ ውቅያኖስ ዙሪያ የነበራቸውን ታሪክ ስናስብ አብዛኛውን ጊዜ የተዛባ ምስል ነው የሚመጣው። ዛሬ ግን እውነተኛውን ምስል አብረን እንመለከታለን። እንግዲህ ቀጥታ ወደ ጉዳዩ እንግባ። እሺ፣ በመጀመሪያ ይህንን መሰረታዊ ጥያቄ እናንሳ። ሀበሻዎች ወይንም በምዕራብ ህንድ ሲዲዎች እየተባሉ የሚጠሩት አፍሪካውያን በእርግጥ የቅኝ ግዛት ታሪክ ጸሐፊዎች እንደሚሉት ተራ ቅጥረኛ ወታደሮች ብቻ ነበሩ ወይስ ከዚያ የዘለለ ታሪክ አላቸው? ይህ ማብራሪያ ይህንን ትልቅ የቅኝ ግዛት የፈጠራ ታሪክ የሚፈታተን ይሆናል። የዛሬ የትኩረት አቅጣጫዎቻችን እነዚህ ናቸው። አንደኛ ታሪካዊ ምርመራ፣ ሁለተኛ የልሂቃን ስርዓት፣ ሶስተኛ የቤንጋል ገዢዎች፣ አራተኛ ማሊክ አምባር እና ዴካን፣ አምስተኛ የጃንጂራ የባህር ላይ ሉዓላዊነት እና በመጨረሻም ስድስተኛ እውነተኛውን ታሪክ ማግኘት ይሆናል። እንግዲህ በክፍል 1 ታሪካዊ ምርመራ እና ቁሳዊ ማስረጃዎችን መፈለግ በሚለውን ጀምር። የቅኝ ግዛት ማህደሮች ይህንን ለ300 ክፍለ ዘመናት የተዘረጋው የአፍሪካውያን የፖለቲካ ኃይል ሙሉ በሙሉ አድበስብሶታል። ስለዚህ እውነተኛውን መረጃ ለመመርመር የዚያን ዘመን ዜና መዋዕሎች፣ ሳንቲሞች እና የአስተዳደር መዝገቦች እንደ ዋና እና ተጨባጭ የመረጃ ምንጭ አድርገን እንጠቀማለን። እነዚህ እኮ የዘመኑ ቀጥተኛ የማስረጃ ማህደሮች ናቸው። ወደ ክፍል 2 ስናልፍ የልሂቃን ስርዓት፣ ማህበራዊ ቴክኖሎጂን መፍታት። እዚህ ጋር በጣም ያስደነቀው ነገር ምንድን ነው? ይህ የማምሉክ ወይም የጉላም ተቋም ዝም ብሎ እንደ ባርነት ስርዓት ሳይሆን እጅግ የረቀቀ ማህበራዊ ቴክኖሎጂ ተደርጎ መቅረቡ ነው። ይህ ስርዓት ግለሰቦችን ለማስገበር ሳይሆን የመንግስትን አስተዳደር ለማጠናከር ሆነ ተብሎ የተነደፈ ብልህ ስትራቴጂ ነበር። ስርዓቱ የሚሰራው ልክ በዚህ መልኩ ነው። እነዚህ ከፍተኛ ችሎታ ያላቸውና የተለየ የዘር ግንድ ያላቸው ልሂቃን የአካባቢውን የፖለቲካ ሽኩቻ ለማለፍ ሆን ተብለው ይመጣሉ። ከዚያም በወታደራዊና በፋርስ ቋንቋ አስተዳደራዊ ዘርፎች በሚገባ ይሰለጠናሉ። በመጨረሻም ለመንግስት ማዕከል ፍጹም ታማኝ ስለሚሆኑ ከፍተኛ የአስተዳደርና የፖለቲካ ስልጣን ይሰጣቸዋል። አስገራሚ አካሄድ ነው አይደል? ክፍል 3 የቤንጋል ገዦች ቀደምት ቁሳዊ ማስረጃዎች። ለምሳሌ ይህን የብር ሳንቲም ወይም ታንካ ብንወስድ ዝም ብሎ ተራ ማስረጃ አይደለም። ሻምስ አልዲን ሙዛፋር በ898 ሂጅራ ያሳተመው ይህ ሳንቲም ሀበሻዎች በቤንጋል አካባቢ ሙሉ የፋይናንስ እና የፖለቲካ ሉዓላዊነት እንደነበራቸው የሚያረጋግጥ ተጨባጭ ቁሳዊ ማስረጃ ነው። ይህም ተራ ቁጥረኛ ወታደሮች ነበሩ የሚለውን የቆየ ትርክት ሙሉ በሙሉ ውድቅ ያደርጋል። ከሳንቲሞቹ በተጨማሪ በጋውር የሚገኙ የከተማ ፍርስራሾች እና የህንፃ ቅርሶች እንዲሁም በአዲና መስጂድ የነበረው የቤተ መንግስት ድጋፍ ሀበሻዎች እውነተኛ የፖለቲካ ስልጣን እንደነበራቸው እና ሀገር ያስተዳድሩ እንደነበር ይበልጥ ያረጋግጣሉ። ይህ እኮ የዳበረ ስልጣን ምልክት ነው። ክፍል 4 ማሊክ አምባር እና ዴካን ታላቁ ስትራቴጂስት። እንግዲህ እዚህ ጋር ዋናው ነጥብ ምንድን ነው? ይህ ጥቅስ የተወሰደው ከተቀናቃኙ የሙጋል ግዛት መሪ ከሆነው ከጃሃንጊር ማስታወሻ ላይ ነው። አስቡት፣ ትልቁ ጠላቱ እንኳን አስፈሪ ተቀናቃኝ ብሎ መመስከሩ ማሊክ አምባር ምን ያህል ኃያል እንደነበረ እና የሙጋልን መስፋፋት እንዴት በጽናት እንደተጋፈጠ የሚያሳይ ቀጥተኛ ማረጋገጫ ነው። የማሊክ አምባር እውነተኛ የአስተዳደር ብቃት አስደናቂ ነበር። የደፈጣ ውጊያ ስልጠኖችን መንደፍ ብቻ ሳይሆን የፋይናንስ ማሻሻያዎችን አድርጓል፣ ጠንካራ ጦር ገንብቷል፣ እንዲሁም የራሱን ደጋፊዎች በዙፋን ላይ በማስቀመጥ የንጉሥ አንጋሽነት ሚና ተጫውቷል። በእውነትም ታላቅ ስትራቴጂስት ነበር። ክፍል 5 የጃንጂራ የባህር ላይ ሉዓላዊነት፣ የ3 ክፍለ ዘመናት ጽናት። ይህን ደግሞ ሌላኛው አስገራሚ ታሪክ ነው። ከ1618 ጀምሮ እስከ 1948 ድረስ
ጃንጂራ ቀጣይነት ያለው የባህር ላይ መንግስት ነበረች። የሚያሳየው እጅግ ከፍተኛ የሆኑ የውጭ ጫናዎችን ተቋቁሞ ከብሪቲሽ ኮምፓኒያ ጋር ሳይቀር የዲፕሎማሲ ስምምነቶችን ያደርጉ የነበሩ ሉዓላዊ አፍሪካውያን መሪዎች እንደነበሩ ነው። የሙጋል የማራታና የብሪቲሽ ግዛቶች የችን የደሴት ምሽግ ለመቆጣጠር በተደጋጋሚ ቢሞክሩም የሲዲ መሪዎች ግን የባህር ላይ ዲፕሎማሲያቸውን እና ፍጹም የሆነ የባህር ላይ የበላይነታቸውን አስጠብቀው መቀጠል ችለዋል። ይህን ያህል ግዙፍ ኃይሎች መቋቋም መቻል በእርግጥም የፖለቲካና የወታደራዊ ብቃት ጥግ ነው። በመጨረሻም ክፍል 6 እውነተኛውን ታሪክ ማግኘት፣ በማህደሮች ውስጥ የተደበቀቀው እውነት። ስለዚህ የዚህ ሁሉ ትንታኔ ትልቁ ቁም ነገር የቅኝ ግዛትን ትርክት ከተጨባጩ እውነታ ጋር ማነጻጸር ነው። ቅኝ ገዢዎች አፍሪካውያንን እንደ እንግዳ ወታደሮች አድርገው ሲያቀርቡ፣ እውነተኛው ቁሳዊ ማስረጃ ግን ጥልቅና የተዋከረ የመንግስት አስተዳደርና ሉዓላዊ ኃይል እንደነበራቸው ያረጋግጣል። የምንጭ ሰነዱ በሚገባ እንደሚያብራራው እነዚህ የተገኙት የአካባቢውና የንጉሳውያን መዛግብት የብሪቲሽ ኤምፓየር የራሱን የስልጣኔ ብቃት ህጋዊ ለማድረግ የተጠቀመበትን የተሳሳተ ትርኪት በግልጽ ያርሙታል። እነዚህ ታሪካዊ ማስረጃዎች የሚነግሩን አፍሪካውያን የፖለቲካ ስልጣን ቁልፍ ተዋናዮች እንደነበሩ ነው። ይህንን አስገራሚ ትንታኔ የበለጠም ለመመርመር ለምትፈልጉ አንድ በጣም የሚያስደስት ዜና አለን። አዲሱ የሳማኤል መድረክ ይፋ ሆኗል። ወደ www.samael.inc በመሄድ የዕለታዊ ፖድካስት ማህደሮችን በሙሉ ማግኘት ይቻላል። በተጨማሪም ለተለያዩ ፕሮጀክቶች ብርሃን የሚፈነጥቁ ዝግጁ የሆኑ ሪፖርቶችና የምርምር ሰነዶችን ማውረድ ትችላላችሁ። ይህንን ታሪካዊ ማብራሪያ በድምፅ ይዞ መንቀሳቀስ ከተፈለገ ሳማኤልን በሁሉም ዋና ዋና የፖድካስት መተግበሪያዎች ላይ ማግኘት ይቻላል። ስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እንዲሁም ኦዲብል ላይ እንገኛለን። በመጨረሻም ይህን ሐሳብ አብረን እንየው። የዛሬው ማብራሪያ እንደሚያሳየው ይህንን የ300 ዓመታት የአፍሪካውያን የመንግስት አስተዳደር ታሪክ ወደ ጎን መተው የቅኝ ግዛትን የተዘባ ታሪክ እንድንቀበል አድርጎናል። ይህን እውነት ከተረዳን በማህበሮች ውስጥ የተደበቁ ሌሎች እውነቶችንም መጠየቅ እና የራሳችንን ታሪካዊ ምርመራ መቀጠል ይኖርብናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።